የምንጸዳዳበት የቆሸሽን የምንታጠብበት ከኃጢአት ባርነት የምንወጣበት እግዚአብሔር አምላካችንን ለማምለክ ምቹ ጊዜ ብለን ልባችንን ለእግዚአብሔር የምናስማርክበት ሰዓት ነው። ይህንን ቃል የተናገረው ልበ አምላክ ቅዱስ ዳዊት ነው። ልበ አምላክ ቅዱስ ዳዊት ወደዚህ ወደ ቅድስና ከመምጣቱ በፊት የትላንትና ማንነቱን እያሰበ እናቴ በኃጢአት ጸንሳ በኃጢአት ወለደችኝ፣ እኔ እኮ የተገኘሁት በኃጢአት በበደል በእንደዚህ አይነት በሰቆቃ ሕይወት ውስጥ ነው ብሎ ከወንድሞቹ ታናሽ ተብሎ ተንቆ በቤተሰቦች ዘንድ ቦታ የሌለው የተናቀ የተለዩት ግን በቤት እየዋሉ እሱ በግን እየጠበቀ የበጎች እረኛ ነበር ይላል። የእግዚአብሔር ልጆች ልብ በሉ። አሁን እስራኤልን የሚመራ ታላቅ ንጉሥ እንደሚነሳ በዘመናት የነበሩ ንግስናን የሚቀቡ ከእግዚአብሔር ከአምላካችን ጋር የሚነጋገሩ ብዙዎች ነበሩና የእግዚአብሔር ድምፅ ወደ ነቢየ እግዚአብሔር ወደ እውነተኛ ወደ ሆነው ወደ ሳሙኤል ዘንድ ሄደ። ሳሙኤል ሳሙኤል ትሄዳለህ፣ በንግስና ወንበር ላይ የሚቀመጥ አንድ ሰው ትቀባለህ አለው። ይህንን ቅባት ለመቀባት ከሰው ልጆች መካከል አንድ ቤተሰብ ተመረጠ። ይህም ቤተሰብ እሰይ የሚባል የነ ዳዊት ቤተሰብ ነበረ። ይህንን ቤተሰብ እግዚአብሔር መረጠው። እግዚአብሔር ልኮኛል ብሎ ወደ እሰይ ዘንድ ሄደ፣ ቀረበ። ወደ ቤቱም መጣና ገባ። ልጆችህ የት አሉ አለው። ልጆቼ ሁሉም አሉ አለ። እንደምታያቸው መልካቸው ያምራል፣ ደምግባታቸው ያምራል፣ ውበታቸው ያምራል። ለንግስና የሚመጥኑ የእግዚአብሔርን አክሊል ሊያደርጉ የሚያምርባቸው የንግስናውን ልብስ ሊለብሱ የሚያምርባቸው ስለሆኑ እነዚህን ልጆቼን ላቅርብልህ አለ። ሁሉንም ልጆች እያሰለፈ አቀረባቸው። ወሰደ። የእግዚአብሔር ሰው መልካሙ እግዚአብሔር የወደደው ያንን ቅዱስ ቅባት ወሰደ፣ በአንዱም ላይ አፈሰሰ። ነገር ግን ሊሆን አልቻለም። እውነት እልሃለሁ ይሄ ልጅህ ለንግስና አይሆንምና ወንበሩን አውቆ ይቀመጥ አለው። ምኑን አውቆ ይቀመጥ? ንገሩኝ፣ ምኑን አውቆ ይቀመጥ? ጸጋ ልዩ ልዩ ነው። የእግዚአብሔር ልጆች ምሕረትና ብኩርና የሚገኘው በትግል አይደለም። ሰዎች ያልተረዱት ነገር ይህ ነው። እንዴት አይሆንም አለ። ከልጆቼ መካከል መልከ መልካም ነው፣ ደምግባቱ ያምራል፣ ውበቱም ያምራል። ይሄ ቢሾም ደስ ይለኛል። የእስራኤል ጠባቂ፣ እግዚአብሔርን አዋቂ፣ የእግዚአብሔር አገልጋይ ይሆናል አለው። እውነት እልሃለሁ የተሰጠኝ ቅዱስ መንፈስ ያለበት ቅባት በልጅ ላይ አልሰራምና ሌላኛውን ልጅህን አምጣው አለ። ሁለተኛውም ልጅ መጣ። ነገር ግን ቅዱስ ዳዊት ዓይኖቼ አንተን ተስፋ ያደርጋሉ አለ። ልብ በሉ፣ ዳዊት ከነርሱ መካከል የለም። መልኩ ስለማያምር እንደ ልጄ ወይንም ልጄ ሊለው ስላልወደደ ሂድና በጎችን ጠብቅ ብሎ የበግ እረኛ አድርጎ አሰማርቶታል። እነዛ ግን እንዲማሩ ቦታ የተሰጣቸው ሰው ሲመጣ የሚያስተዋውቃቸው መርጦ የሚያሳያቸው ሰዎች ናቸው። ክርስቲያኖች ልጆቻችሁን አትለዩ፣ አንዱን ካንዱ አታበላልጡ። እግዚአብሔር በማን ላይ ኃይሉን እንደሚያደርግ እኔና እናንተ አናውቅም። እግዚአብሔር የትኛውን እንደሚመርጥ አናውቅም። እግዚአብሔር የትኛውን እንደሚፈልግ አናውቅም። ዛሬ በገንዘብ ቢደክም በእግዚአብሔር ዘንድ ግን አይደክምም። ዛሬ ልብሱ ቢቆሽሽ ልብሱ አዳፋ ቢሆን እግዚአብሔር የልብ ንጽሕናውን የሚያየው በቤታችሁ ብዙ ሰዎች ሊኖሩ ይችላሉ። ስለዚህ ምንድን ያደረገው? ሁለተኛ ልጅህን አምጣው አለ። ሁለተኛው ልጁም ላይ ወሰደ። ይህንን ቅዱስ የእግዚአብሔር መንፈስ ያለበትን ቅባት አደረገ።
ነገር ግን ለንግስና ሊበቃ አልቻለም። ዳዊት በቤቱ ያሉትን እሰይ በቤቱ ያሉትን ልጆች በጠቅላላ አቀረበ። ዞር አለና አምላክ ሆይ ምሕረትህ ዛሬ በዚህች ቤት አልሆነችም፣ ሹመትህም አልሰራችም። እርሱም ያቀረባቸው በጠቅላላ አንተን ቃል የሚቀበሉና ለክብር የሚመጥኑ አልሆኑም አለ። የዚህን ጊዜ እውነት እልሃለሁ ልጆችህ እነዚህ ብቻ ናቸው አለው። አዎ ልጆቼ እነዚህ ናቸው። ነገር ግን አንድ ከሰው የማልቆጥረው ቦታ የማልሰጠው ንቄ ያስቀመጥኩት በግ የሚጠብቅ የበጎች እረኛ የሆነ ጠዋት ወጥቶ ማታ የሚገባ በግ የሚጠብቅ እንጂ ምንም የማያውቅ አንድ ልጅ አለኝ። እሱን ልጅ ሂድና ከጫካ ጥራው አለ። ከየት ጥራው? ንገሩኝ፣ ከየት ጥራው? እግዚአብሔር ሲፈልግ ከመጠጥ ወንበር ላይ ያስነሳል። እግዚአብሔር ሲፈልግ ከዝሙት አልጋ ላይ ይጠራል። እግዚአብሔር ሲፈልግ ከጫት ወንበር ላይ ያስነሳል። እግዚአብሔር ሲፈልግ ከወደቃችሁበት ቦታ ይፈልጋል። ልብ በሉ ክርስቲያኖች፣ እኔ እኮ ነጠላውን ብለብስ ለእኔ ሊሆን አይችልም አትበሉ። እኔ ለሥጋው ደሙ አልታደልኩም አትበሉ። እኔ ለንስሐ አልታደልኩም አትበሉ። እግዚአብሔር የዛሬውን ልባችሁን የሚያይ አምላክ ነው። እስቲ እሱ ከሆነ ሂድና አምጣው አለ። በእነዚህ ልጆቼ ላይ ያልሰራ ይሄ የእግዚአብሔር መንፈስ እንዴት በዚህ ሰው ላይ ሊሰራ ይችላል አለ። ቅዱስ ዳዊት ግን ዓይኖቼ አንተን ተስፋ ያደርጋሉ ይል ነበር። ምኖቼ ንገሩኝ፣ ምኖቼ? ዓይኖቼ ያንተን ተስፋ የሚያደርጉት በቃልህ የሚጠብቁ በሕይወት የሚመላለሱ አንተን በተስፋ ይጠብቃሉ ብሎ በተስፋ ይጠብቅ ነበር። ወዲያውኑ ቅዱስ ዳዊት መጣ፣ በቤትም ተቀመጠ። ወንድሞቹ መልካም ልብስ ለብሰው ለዚህ ሰዓት ይሆናሉ ተብለው ለብሰው ተቀምጠዋል። እርሱ ግን በግ የሚጠብቅበትን ዱላ ይዞ በግ የሚጠብቅበትን ልብስ ለብሶ በዚህ በእግዚአብሔር ሰው ዘንድ ፊት ቀረበ። ወንድሞቹ ይገፉት ጀመረ። የለበሱትን አለባበስ አይተው ወንድሞቹ ናቁት። እግዚአብሔር ግን አከበረው። ማን አከበረው? ማን ያክብረ? ንገሩኝ፣ ማን ያክብረ? ሰው አክብራችሁ ማን ያክብረ? ጌታ ሆይ ያክብረኝ በሉት። እግዚአብሔር ካከበራችሁ ሰዎች ሊያዋርዷችሁ አይችሉም። እግዚአብሔር ከመረጣችሁ ሰዎች ሊነቅሏችሁ አይችሉም። እግዚአብሔር ከተከላችሁ ሰዎች ሊነቅሏችሁ አይችሉም። እውነት እላችኋለሁ እግዚአብሔርን ብቻ ተስፋ ማድረግ ያስፈልጋል። አንድ ክርስቲያን ተስፋ የሚያደርገው ማንን ነው? ማንን ነው? እግዚአብሔርን ነው። ወዲያውኑ ገባ፣ ተቀመጠ። ይሄ ቅዱስ ቅባት የእግዚአብሔር መንፈስ ያለበት ዘይት በዚህ በዳዊት ራስ ላይ ፈሰሰ ይላል። እውነት ነው። በጭንቅላቱ ላይ ሁና መልእክትን ትሰራ ጀመረ። የእግዚአብሔር መንፈስ አረፈበት ይላል። ክብር ለአምላካችን ይሁን። አያችሁ፣ በተስፋ ዓይኖቼ ማዳንህን በተስፋ ይጠብቃሉ ብሎ ተናግሯልና የእግዚአብሔር ልጆች ቤታችሁ ሰላም እንዲሆን የእግዚአብሔርን ተስፋ ጠብቁ። ኑሯችሁ ሰላም እንዲሆን እግዚአብሔርን ተስፋ አድርጉ። ሕይወታችሁ እንዲስተካከል እግዚአብሔርን ተስፋ አድርጉ። እግዚአብሔር ቀን አለው። እግዚአብሔር የሚሰራበት የራሱ ቀን አለው። ሰዎች በሰው ፍርድ ብዙ ነገር ሊሉ ትችላላችሁ። ስለዚህ ወዲያውኑ መጣ። አምላካችንም አንድ ድምፅ ነገረው። እንደ ልቤ የሆነልኝ ከነዚህ መካከል የተለየውን እውነት የሆነውን ዳዊትን አገኘው። እንደምን የሆነልኝ? እንደምን የሆነልኝ? አያችሁ የእግዚአብሔር ልብ መሆን እንደ ልቤ ተብሎ የተነገረለት እንደ ልቤ የሆነውን አገኘው። ለካ በበጎች ቦታ አቁሞ እግዚአብሔር ይጠራል። ዛሬም ጨለማ የመሰላችሁ እግዚአብሔር ወደ ብርሃኑ የሚጠራበት ቀን አለው። ዛሬም የበሽታ አልጋ ላይ ያላችሁ እግዚአብሔር የጤንነትን መልእክት ሊልክ ቀን አለው። እግዚአብሔርን ብቻ ተስፋ አድርጉ። የእግዚአብሔር ልጆች ምንም ነገር ቢኖረን ሁሉ ነገር በክርስቶስ ፊት ከንቱ ነን። ታስታውሷታላችሁ ያቺ የዓለም ዲዛይነር የተባለችው ታላቂቷ በቤቷ ብዙ ውድ የሆኑ መኪኖች ነበሩኝ አለች። ነገር ግን ዛሬ በሆስፒታል ዊልቸር ላይ ተቀምጫለሁ አለች። በቤቴ ብዙ አልጋ ወይንም ጥሩ ገንዘብ ያወጣውበት አልጋ አለኝ፣ ሰው ያልተኛበት ፍራሽ አለኝ። ነገር ግን የዛሬው ሕይወቴ ደም የነካው በሆስፒታል አልጋ ላይ
ሰጥቻለሁ አለች። ድሮ የራሴ የሚሄድበት የግል ንብረት መኪኖች ወይንም ደግሞ የተለያየ ፕሌኖች ነበሩኝ፣ ቦታ ተይዞልኝ ይሄድ ነበር። ዛሬ ግን ከአንዱ ወደ አንዱ ለመንቀሳቀስ እንኳን በሁለት ሰው ተደግፌ እሄዳለሁ። ሁሉ ነገር ቢኖረን ለካ ሁሉ ነገር ከንቱ ነው። የእግዚአብሔር ልጆች ውበት ቢኖረን ከንቱ ነው። ደምግባት ቢኖረን ከንቱ ነው። ሁሉ ሀብት ንብረት ቢሰለፍልን ከንቱ ነው። ከዚህ ሁሉ በላይ ማን ይበልጣልና? ማን ይበልጣል? እግዚአብሔር በሕይወታችሁ ላይ ይብረድ። እግዚአብሔር በልጦ በሕይወታችሁ ላይ ሲሆን ሁሉ ነገር ይስተካከላል። ተስፋ ያደረጋችሁት ሐቃችሁ የተወሰደባችሁ ታስታውሳላችሁ። በዚህ በመጽሐፈ ሶስና የተባለች አንድ ሴት ነበረች ይላል። ከባሏ ጋር ታምና ትኖራለች። ዕለት ዕለት የባሏን ቃል ትፈጽማለች። ነገር ግን በዘመኑ ነግሰው የነበሩ የአገር ሽማግሌ ወይንም መምህራን የተባሉ በሰው ዘንድ የተወደዱ ሁለት ሰዎች ተነሱ ይላል። ነገር ግን በእነርሱ ቤት መልካም ግብዣ ነበር። ይበላሉ፣ ይጠጣሉ፣ ይቀበላሉ፣ ሁሉን ነገር ያደርጋሉ። የእግዚአብሔር ልጆች እያበላችሁት የሚረግማችሁ እኮ ይበዛል። እያለበሳችሁት የሚጠላችሁ እኮ ይኖራል። እየሰጣችሁት ይንሳል ብሎ የሚረግም ይኖራል። ነገር ግን ክርስቲያን ይሰጣል፣ ከማን ዘንድ ይቀበላል? ንገሩኝ፣ ከማን ዘንድ ይቀበላል? ሰው መልስን አትጠብቁ። ማን ይስጥ? ማን መልስን ይስጥ? እግዚአብሔር መልስን ይስጥ። ቅን ምግብ አቅርባ ስታበላቸው ስታጠጣቸው ከቆየች በኋላ ሁለቱም ክፉ ነገር በልባቸው ተመካከሩ ይላል። ለካ ከእርሷ ጋር በዝሙት ለመውደቅ ውስጣቸው አስቦ ነበር። የሚወዱት ከእርሱ ጋር ያለ ከእነርሱ ጋር የነበረ ጓደኛቸው ፍጥጥ አድርገው ከሄዱ በኋላ ሶስናን ከኋላ ይመለከቷት ጀመር ይላል። የእግዚአብሔር ልጆች ወዲያውኑ እርሷ ዓይኖቻቸውን ተመልክታ በልቧ ክፉ ነገር ሳታስብ ወደ እልፍኙ ገብታ ደንገጥሮቿን ጠርታ ገላዋን ለመታጠብ ስትል ሊደፍሯት ወረዱ ይላል። አያችሁ፣ ባበሉ ባጠጡ የሚነከሱ ብዙ ሰዎች አሉ። ብዙ ነገር ባደረጋችሁት፣ ልጅነትን በሰጣችሁት፣ ሁሉን ነገር ባደረጋችሁት ሕይወት ነገ የምትሰደቡበት ይሆናል። ክፉ ባል እኮ ምን ይዘሽ መጥተሻል ብሎ ሊረግምሽ ይችላል። አንተን ሳገባ ምን ነበረ ልትል ትችላለች። እግዚአብሔር ከእንደዚህ አይነት ትዳር እግዚአብሔር ይጠብቃችሁ። ሰጪ ማን ነው? ንገሩኝ፣ ሰጪ ማን ነው? ይዘሩ የመጣን ነገር አለ? ሁሌ ማን? ንገሩኝ፣ ሁሌ ማን? እግዚአብሔር ነው። እግዚአብሔር ሲባርክልን ነው ሁሉን ነገር የምናገኘው። እቺ ሴት እውነትም እንደሆነ ሰዎች ባልነበሩበት ሰዓት ሩጠው ያዟት ይላል። በያዟት ሰዓት ምንድን ነው ያደረገችው? እውነት እውነት እላችኋለሁ ከእናንተ ጋር የማይገባ ነገር ሲሰራ ማን ይመለከተኛል? ማን ይመለከታል? እግዚአብሔር ይመለከታል አለ። ስለዚህ ነገር ላደርግ አልችልም። አይኛ የተከበረ የከተማው መሪ በሕዝብ ዘንድ የምንወደድ ታላላቅ ሰዎች ነን። ወዲያውኑ እርሷ ምንድን ነው ያለችው? እውነት እውነት እላችኋለሁ ይህንን ነገር ማድረግ አልችልም፣ እጨዋለሁ አለች። አንቺም ጩኸ እኛም እንጨዋለን አሉ። ሁሉም ጨው። እውነተኛውን ጩኸት ግን ማን ያዳምጣል? ማን ያዳምጣል? እግዚአብሔር ያዳምጣል። ክርስቲያኖች እውነተኛውን ጩኸት እርሱ ያዳምጣል። ሁሉም አብረው ጨው። ሰዎች ሁሉ ተሰበሰቡ። እቺ ሴት አሉ ዝሙትን ስታደርግ ኃጢአትን ስትሰራ አይተናታልና የንጉሥ ሚስት ሆና ተከብራ መኖር ሲገባት ክፉ ሥራ ሰርታለችና ትወገር አሉ። ምን ትሆን? ምን ትወባል? ትወገር። አያችሁ፣ ሰው እኮ እንዴ ሰው ጊዜን ጠብቆ ሊወግራችሁ ይፈልጋል። ቀንን ጠብቆ ብዙ ነገር ሊያደርግ ይፈልጋል። ቀንን ጠብቆ ግን ከውግራት የሚያድን ደግሞ ማን ነው? እግዚአብሔር ነው። ወዲያውኑ ዓይኖቿን ከፍ አድርጋ ዓይኖቼ ያንተን ማዳን በተስፋ ይጠብቃሉና እውነተኛ ፍርድ ካንተ ዘንድ ነው። ክርስቲያን እግዚአብሔር ይፍረድብህ ብሎ ከሄደ በኋላ ይናገረን ለፈራጁ አሳልፎ ሰጥቷልና። እነዚህ ሰዎች ወደ ቤት ይዘዋት ሄዱ፣ አቀረቡ፣ በባሏ ፊት አቆሟት። ንጉሥ ሆይ የማይገባ ስራን ስትሰራ አይተናል። በኃጢአት ረክሳለች፣ ወድቃለች፣ አንተንም አቆሽሻለች። ስለዚህ እውነተኛ ፍርድ ይፈረድባት አሉ። ከእናንተ በላይ ማን ይታመናል? እናንተ እኮ ሽማግሌዎች ናችሁ። ስለዚህ ውሰዷትና ትወገር ብሎ
መልእክትን አስተላለፈ ይላል። እሷን ለመውገር ይዟት ይሄዳሉ። ነገር ግን ቅዱስ ዳዊት እንደተናገረ ያንተን ማዳን በተስፋ ጠብቀዋለሁ፣ ዓይኖቼ ያንተን ማዳን ይጠብቃሉ እያለች በልቧ ታስብ ነበረ። በሰዎች ዘንድ በፊት ለፊት በተራራ ላይ አቁመው ራቁቷን አቁመው ይዛለቁባት ጀመር ይላል። እዚህ ሴት ልብ ውስጥ ግን ያለ ምን ብቻ ነው? እውነት ብቻ ነው። ምንድን ብቻ ነው ያለ? ምንድን ብቻ ነው ያለ? ታለቅስ ጀመር፣ ታነባ ጀመረ። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እውነተኛ ፍርድን የምትፈርድ ዛሬ በእነዚህ ሰዎች መካከል እንደ ኃጢአተኛ እንደ በደለኛ ተቆጥሬ ያለውና አንተ ፍረድልኝ አለች። አንተ ምን በልልኝ? አንተ ምን በልልኝ? አንተ ፍረድልኝ። አንተ እውነተኛ ዳኛ ነህ። አንተ ካልፈረድ ምንም ነገር ሊሆን አይችልምና ያንተ ፍርድ ያስፈልገኛል አለች። ወደፊት ብትመለከት ምራቃቸውን የሚተፉባት ብዙ ሰዎች ነበሩ ይላል። ድንጋይ የተሸከሙ በፊት ለፊቷ ብዙ ሰዎች ነበሩ። ክርስቲያኖች ቀኑ ሲከፋባቸው ድንጋይ ለመወርወር የሚሰለፉ ይበዛሉ። ቀኑ አመሻሽ ሲሆንባቸው በእናንተ ላይ ድንጋይ ለመጣል ብዙ ሰዎች ይነሳሉ። እግዚአብሔር ግን ወርዋሪዎችን ይጥላል። ማን ይጥላል? ማን ይጥላል? እግዚአብሔር ይጥላላችሁ። ለምን? መንገዳችሁን ሾክ እያደረጉ ሾክ የሚተክሉ ማን ይንቀል? እግዚአብሔር ሾኩን ይንቀለው። መንገዱን ማን ያስተካክል? እግዚአብሔር ያስተካክል። አምላኬ ሆይ ሰላምን ስጠኝ በሉት። ዓይኖቼ ማዳኔን ይፈልጋሉ። ዓይኖቼ አንተን ተስፋ ያደርጋሉ። በቀቢዙ ሐዘን ውስጥ ሁኜ በጠላቶቼ ፊት ሞገስን አገኝ እንደሆን ያንተን መልካምነት እፈልጋለሁ። እባክህ ድምፅ ወደ እኔ ትምጣለች። የእግዚአብሔር ድምፅ እኮ የሚናፍቀን ጊዜ ያለ ክርስቲያኖች ልብ በሉ። ዛሬ ያለን ጤንነት ከኔና ከናንተ ሲለይ በጤነኛ ሰዎች እንቀናለን። እንዳይመስላችሁ ሰዎች ትልቁ የሚቀኑበት በጤና ነው። ሁሉ ነገር በቤታችሁ ኑሮ መልካም ፍራሽ ላይ ተኝታችሁ መተኛት እንቅልፍ ስታጡ ከቤት ተነስታችሁ ሳሎን ሄዳችሁ ሶፋ ላይ ስትተኙ ሲጨንቃችሁ መስኮቱን ስትከፍቱት ምንም ፍለጋ ነው? ሰላምን ፍለጋ አይደል ክርስቲያኖች? ሰላም ያለ ግን በዚህ ደጅ ብቻ ነው። ሰላም ማን ብቻ ነው? ንገሩኝ፣ ማን ብቻ ነው? ሰላማችን እግዚአብሔር ብቻ ነው። በአደባባይ አቆሟት። አብሯት የነበረው ባል በእርሷ ላይ ምራቁን ይተፋ ጀመረ። ድንጋይ ሊወረውር ጀመረ። ሰውነቷን ሊቦጫጭቋት ተነሱ። ሁሉም ወደ እርሷ ቀረቡ። ሁሉም ሰዎች በአንድ ቃል ይህንን ቃል ይናገሩ ነበረ። እቺ ሴት ኃጢአትን ሰርታለች፣ የማይገባ ነገርን አድርጋለችና እግዚአብሔር አምላካችን እንዳዘዘው ልትወገር ይገባታል አሉ። ክፉ ስራን ሰርታለችና ትወገራሉ። የሚገርማችሁ ልክ ዛሬ ይዛችሁት እንደምትመጡ ያለ አንድ ሕፃን ይመላለስ ጀመረ። ይሄ ሕፃን ግርማው ያማረ ለነገ ለታላቅነት የታጨ እውነት የሆነ ዳንኤልን በሕይወትና በነፍስ የሚመስል እግዚአብሔር ያከበረው ብላቴና ብድግ አለና ሽበታችሁ ያምራል፣ ፍርዳችሁ ግን ስተት ነው አለ። ሽበታችሁ ምን ይላል? ንገሩኝ። ሽበታችሁ ምን ይላል? ሽበታችን የእውነተኛ ፍርድ ይሆንልን። ሽበታችሁ ያምራል፣ ፍርዳችሁ ግን የማይገባ ፍርድ ነው። እቺን ሴት አልጠየቃችኋትም። እግዚአብሔር ያዝንባችኋል። እግዚአብሔር ምን ይላል? እግዚአብሔር ያዝንባችኋል። እቺ ሴት ትመርመራል። እቺ ሴት ምን ትመርመር? እስቲ ጠይቋት አለ። ሳትጠይቋት በአደባባይ ለመስቀል ለምን ትወስዳላችሁ አለ። በዚህ ሕፃን ላይ የእግዚአብሔር ኃይል መጣ ይላል። የዚህን ጊዜ በእነርሱ ፊት ለፊት ቆመና እግዚአብሔር አናግሮሃልና አንተ ሁለቱም ፈትናቸው አለ። አያችሁ፣ አንተ ሁለቱም ምን አድርጋቸው? ፈትናቸው አለ። ያን ጊዜ ዞር ብሎ ሲመለከት ከመልአኩ ክብር የተነሳ ምድር በራች ይላል። ከማን ክብር የተነሳ? ንገሩኝ፣ ከማን ክብር? ይህንን በዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ ታገኛላችሁ። ከመልአኩ ክብር የተነሳ ምድር በራች። ያንን ሲመለከት የታዘዘ መልአክ መጥቶ ቆመ። ብርሃንን ይዞ ቆመ። እውነትን ሊያወጣ፣ የምስኪኗን እንባ ሊያብስ፣ የተጨነቀችውን ሴት ሊረዳ፣ ተስፋ የቆረጠችውን ተስፋዋን ሊቀጥል፣ በጠላቶቿ ፊት ሊያቆማት፣
ወድቃ ነበር ሊያነጻት ከስቅላት ሊያድናት በፊት ለፊት መጣና የእግዚአብሔር መልአክ ቆመ። ይሄ የሚጠራቸው ጀመረ። ለብቻ ለየና አንዱን አቀረበ። አሳልፎልኛል የሕዝብ ምስካሪን በፊት ለፊት አደረገ። የቱ ጋር ይህንን ኃጢአት ስትሰራ አያት አለው። የሚገርም ነገር ልብሷን አውልቃ እኛ ልንደርስበት የማንችል አንድ ወጣት ሲታገላት በኮኮ ዛፍ ስር አየዋት አለ። በየትኛው ዛፍ ስር? በኮክ ዛፍ ስር ኃጢአት ስትሰራ አየዋት አለ። የታዘዘ መልአክ ከሰማይ መጥቷልና እርሱ ይፍረድብህ አለው። እርሱ ምን ይበልብህ? እሱ ምን ይበልብህ? አያችሁ፣ ዛሬ መልአኩ ቅዱስ ገብርኤል የኔና የእናንተን ታሪክ የዓይኖቻችንን እንባ ሊያብስ፣ ጭንቀታችንን ሊረዳ፣ የውስጣችንን ታሪክ ሊቀይር፣ ሰው ያሰረውን ሊፈታ፣ ሁሉን ነገር ሊያደርግ ወደ እኔና ወደ እናንተ ሕይወት ይላካል። ያን ጊዜ ጨለማ የሆነው ሕይወታችን ብርሃን ይሆናል። ያን ጊዜ ሰላም የሌለው ሕይወታችን ሰላም ይሆናል። እሱ ይፍረድብህ አለው። ወደ እርሱም ሲሄድ በእርሱ ሕይወት ላይ ይህንን ነገር ተወራረደበት ይላል። ለሁለትም ከፈለው፣ ሕይወቱንም አጣ ይላል። ሁለተኛውንም ጠራ። አንተ ስቺ ሴት ስትበድል አይተሃታልናል? አዎ አይቻታለሁ። ከአንድ ሰው ጋር ስትታገል የሚገርምህ እውነትን አለው በማይገባ ኃጢአትን ስታደርግ አይቻታለሁ፣ ተመልክቻታለሁ፣ ክፉ ስራን ሰርቻለሁ። ይህንንም እንዲህ አለው፣ አንተም ውሸትን ተናግረሃልና የታዘዘው መልአክ መጥቷል፣ ፍርዱን እርሱ ይስጥህ አለ። ፍርድን ማን ይስጥ? ፍርድን ማን ይስጥ? ያን ጊዜ ሁሉም አለፉ። አያችሁ፣ ዓይኖቼ በተስፋ አንተን ይጠብቁ ነበረ። ዓይኖቼ በምን ዓይኖቼ በተስፋ አንተን ይጠብቁ ነበር። ክርስቲያኖች፣ ዛሬ የሌለ የሚመስላችሁ ነገ ሊኖር በእጃችሁ ላይ ይችላል። ዛሬ ቀኑ ቢከፋባችሁ ነገ ሰላምን ልታገኙ ትችላላችሁ። ዛሬ ትንሽ ስራጣችሁ ለልጆቻችሁ የምትሰጡት ነገር ብታጡ ነገ ልጆቻችሁ ጠግበው በልተው የሚያድሩበትን ቀን እግዚአብሔር ያመጣል። ዛሬ ትንሽ ጤና ባይኖራችሁ ነገ እውነተኛውን መድኃኒት ጌታችን ይሰጣችኋል። ዛሬ ተስፋ ብትቆርጡ ነገ ተስፋችንን ሊቀጥል እግዚአብሔር አምላካችን በፊት ለፊታችን ይቆማል። የእግዚአብሔር ልጆች ይህንን ልናስብ ያስፈልጋል። ሰዎች በኃጢአት ይመላለሳሉ፣ በበደል ይመላለሳሉ፣ በውሸት ይመላለሳሉ። ሰው የለም ብለው ብዙ ነገር ሊሏችሁ ይችላሉ፣ ሊደብቋችሁ ይችላሉ፣ ሁሉን ነገር ሊሰውሩባችሁ ይችላሉ። አንድ ቀን ግን እግዚአብሔር ይገልጸዋል። ያን ጊዜ ያችን ቀን መጠበቅ ብቻ ነው የሚያስፈልገው። እግዚአብሔር እንድትበደሉ የሚፈልግ አምላክ አይደለም። ሁላችንም በእርሱ ፊት ልጆቹ ነን። ምኖቹ ነን? ልጆቹ ነን። ሁላችንንም ኃጢአታችንን አጥቦ ኃጢአታችንን ጥሎ በደላችንን ረግጦ ንጹሕ አድርጎ የሚያቅፈን አምላካችን ነው። ታስታውሳላችሁ? 99ን ጥሎ አንዱን የበደለውን ለመፈለግ የወጣ የኛ አምላክ ነው። እኔና እናንተማ ብንሆን ብዙዎች አሉ፣ የወጣውን በዛው ይቅር እንላለን። እርሱ ግን እንድንጠፋ አይፈልግም። እግዚአብሔር እንድንጠፋ አይፈልግም። ስለዚህ ይህንን ልናስብ ያስፈልጋል። ተስፋ የቆረጣችሁበት ነገር ሂዳችሁ ጀምራችሁ ያልተሳካላችሁ ክርስቲያኖች እግዚአብሔርን ተስፋ አድርጉና ጀምሩት። ያ ነገር ይሳካል። ማንን ይዘን ስንወጣ ምን እናድርግ ብለን በባዶ ቤት ውስጥ የተቀመጠ፣ ምን እናድርግ ብለን በባዶ ቢሮ ውስጥ የተቀመጠ፣ ምን እንስራ ብለን ጠዋት ወጠን ማታ የምንገባ ውሏችንን እንኳን የማናውቅ ልንኖር እንችላለን። እግዚአብሔር ግን መንገዳችንን ያብራልን። መንገዳችንን ያብራል። ዓይኖቼ አንተን ተስፋ ያደርጋሉ በሉት። እግዚአብሔር ተስፋ አድርገነው ስንመላለስ ሕይወታችንን የሚመራ አምላክ ነው። ሰዎች በኃጢአት ሊመላለሱ ይችላሉ። ሰዎች አንዳንድ ጊዜ የማይገባ ነገርን ሊናገሩ ይችላሉ። እኔ እኮ ብዙ ዘመን ጸለይኩ፣ መልስ አላገኘው። እኔ እኮ ብዙ ዘመን መጣው፣ ምንም ነገር ያገኘሁት የለም። እግዚአብሔር እንደውም እኔን አያቀኝም፣ ረስቶኛል ብለን ልንናገር እንችላለን። እግዚአብሔር መልስን እስኪሰጥ ድረስ ግን በተስፋ መጠበቅ ያስፈልጋል። እግዚአብሔር መልካም አምላክ ነው። እግዚአብሔር ምን አይነት አምላክ ነው? ሁለት ጓደኛሞች ናቸው ይባላል። ወደ ጫካ ተነስተው ይሄዳሉ። አንዱ ለብዙ ዘመን ቤተክርስቲያን ሲከታተል ቆይቷል። ነገር ግን የጠየቀው ጥያቄ መልስ ስላላገኘ በመንገድ ላይ ደርሶ ማዕተቡን በጠሰና ከዚህ በኋላ ቤተክርስቲያን አልሄድም አለ። የት አልሄድም? ነገሩ የት አልሄድም? ካልታደላችሁ እኮ ማዕተብ የበጠሳችሁ አላችሁ። ማዕተቡን ለማሰር ደግሞ
ጊዜ ይፈጅብናል ክርስቲያኖች። ከዚህ በኋላ እርሱን አላየውም ማለት ያ ታናሹ ግን ምን ያደርግ ነበር? እባክህ ይሄን ነገር አታደርግ፣ እግዚአብሔር ቀን አለው፣ ሕይወትን ሊስተካከል ቀን አለው። በዛሬ እንባችሁ እግዚአብሔርን አትለኩት፣ በዛሬ ህመማችሁ እግዚአብሔርን አትለኩት፣ በዛሬ ኑሯችሁ እግዚአብሔርን አትለኩት። እርሱ ያውቃል። ከኔና ከናንተ በላይ ስለኛ ማን ያውቃል? ንገሩኝ፣ ማን ያውቃል? ማን ያውቃል? ልንገራችሁ፣ ከቤታችሁ ተነስታችሁ ስትመጡ የት መምጣታችሁን ነው የምታውቁት? ንገሩኝ፣ የት መምጣታችሁን? መሀል ላይ የሆነውን ግን ታውቃላችሁ? ከዚህ ተነስተን ስንወጣ ወዴት ነው የምንሄደው? ቤት መድረሳችንን በህሊናችን እናስባለን። መንገዱ ላይ ግን እናውቃለን? እናውቅም። እግዚአብሔር መሀሉን አዋቂ ነው። ክብር ለስሙ ይሁን። መሀሉ ብቻ እንዲስተካከል መጠየቅ ያስፈልጋል። መሀሉ አይነገርምና ለኔና ለእናንተ የተሰጠን አይደለምና መሀሉን አስተካክልልን በሉት። እግዚአብሔር አዋቂ ስለሆነ እርሱ ግን በዛሬው እንባ ማተቡን በጠሰና ወጣ። ታናሹ አብሮት ተከትሎት ወጣ። ትንሽ ፈቀቅ ብለው እንደሄዱ ሁለቱም የሚገርማችሁ ነገር ይርባቸውና አንድ ዛፍ ስር ይቀመጣሉ። እዛ ዛፍ ስር ሲቀመጡ የተቀመጡባት ዛፍ ሾላ ስለነበረች ወፎች ከላይ ሲነቁ ሾላ ወደ መሬት ትወድቃለች። 2 ፍሬ ወደቀች። ስንት ፍሬ ወደቀች? ስንት ፍሬ ወደቀች? አያችሁ፣ ለሁለቱም ምግባቸውን ይሰጣቸው ዘንድ ማተቡንም ለበጠሰ እግዚአብሔር አያስፈልገኝም ላለው፣ እግዚአብሔር አያድነኝም ላለው፣ እግዚአብሔር አምላካችን ነገ እንደሚመለስ ስለሚያውቅ የፈጠራት ነፍስ ደግሞ እንድትራብበት ስለማይፈልግ 2 ፍሬ ሾላ ወደቀችላቸው። አንዳንዷን በሉና አሁን ይተኙ ጀመረ። ያ እግዚአብሔር የለም ያለው ሰው ዝቅ ብሎ ሲመለከት አንድ ሐረግን ያያል። ምንን ያያል አልኳችሁ? ይህ ሐረግ የዱባ ሐረግ ነበረ። ዱባ ታውቃላችሁ? ዱባ ታውቁማ? ሀባብን በለው። ሀባብ ታውቃላችሁ? አያችሁ፣ ወደ ክፍለ ሀገር ብታድጉ ዱባ የሚባል ነገር ታውቃላችሁ። ታውቁ ታውቃላችሁ። በጣም ስላለ እኛ ያው ልጅ ነን፣ እሱን ተሸክመን ነበር ወደ ቤት እንገባለን። ትላልቅ ዱባ አለ የሚገኘው ሐረግ ላይ፣ መሬት ለመሬት ነው የሚሄደው። አሁን ያ ሰው ዝቅ አለና ሲመለከት ትንሽዬ ቀጭን ሐረግ ላይ ትልቅ ዱባ አለ። ትልቅ ምንድን አለ? ትልቅ ዱባ አለ። ቀና ብሎ ሲያይ ደግሞ ትልቅ ዛፍ ላይ ትንሽዬ ፍሬ አለች። ወዲያውኑ ወንድም ያለው አንተ እኮ ዝም ብለህ ነው እንጂ እግዚአብሔርን የምታመልከው እግዚአብሔር እኮ አዋቂ አይደለም አለ። እግዚአብሔር ምን አይደለም? ይቅር ይበለው መድኃኒዓለም። እግዚአብሔር ምን አይደለም? አዋቂ አይደለም አለ። እንዴት አለ? እግዚአብሔር አዋቂ ቢሆንማ ኑሮ ለዚህ ሐረግ ይሄንን ዱባ ባልሰጠ ኑሮ፣ ለዚህ ሾላ ደግሞ የምታክል ፍሬ ከሰጠ እግዚአብሔር እውነት ፈራጅ ነው ብለህ ታስባለህ? ይሄ አይሆንም አለ። ያ ታናሽ ዝቅ አለና ወንድሜ ዝም ብለህ ብተኛ መልካም ነው፣ ከማልችለው ጋር አታጣላኝ አለ። ከማልችለው ጋር ምን አታድርገኝ? እግዚአብሔር አዋቂ ነው አለ። እግዚአብሔር ምንድን ነው? አዋቂ ነው። ሁለቱም ሲተኙ አሁንም የሚገርማችሁ ወፏ ትመጣና ቅጠሎችን ታወዛውዛቸው ጀመር። አንዷ ሾላ ወረደችና እግዚአብሔር አዋቂ አይደለም ያለውን ግንባሩን መታችው። ብድግ አለና ቆመ። አንተ ወንድሜ አለው። አቤት አለው። እግዚአብሔር አዋቂ ነው አለ። እግዚአብሔር ምንድን ነው? አዋቂ ነው አለ። ለምን አልከው? ይሄ ዱባ ላይ ሆኖ ቢሆን ኑሮ እኔ ዛሬ የለውም ነበር፣ እሱ ወድቆብኝ ቢሆን ኑሮ አለ። አያችሁ፣ እኔ ሕይወት አይኖረኝም። ክርስቲያኖች ቀኑ ቢከፋባችሁ፣ ጨለማ ቢመስላችሁ አይኖቼ አንተን ተስፋ ያደርጋሉና በተስፋ ጠብቃለሁ ልንል ያስፈልጋል። እግዚአብሔር አምላካችንን በተስፋ እንድንጠብቀው የእሱ መልካም ፍቃድ ይሆንልን። ሳምንት መምህራን ተጋብዘዋል። ሁላችሁም እንድትገኙ እናሳስባለን። በ21 ለእመቤታችን ጠዋትም ማታም ጉባኤ አለ። ይህንን ጉባኤ መሳካት ያደረጉላችሁን የደብራችን ሰበካ ጉባኤ አባላትን እስቲ በደንብ አድርጋችሁ አመስግኑልን። በደንብ አድርጋችሁ አመስግኑልን። ገና እንደመጡ ምንድን ያሉት ዛሬ ገብርኤል ስለሆነ ትንሽ እንደው ወደዚያ ይሄዳሉ ብዬ ነበረ። እንዲህ ሞልተው እናያለን ብለን አልነበረም አሉ። ይሄ ደግሞ ለወንጌል ያላችሁን ቦታና ፍቅር የሚያሳይ ነው። እግዚአብሔር አምላካችን እናንተን ይጠብቃችሁ። እስቲ አጨብጭቡ።